ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ከሌላው በተለየ የአማራ ልሂቃን በአገዛዙ ታስረው ምላሽ የሌለው ኮሚሽኑ ወይም የምክክር ኮሚሽኑ በሚል ርዕስ ስር አንዳንድ ዘገባ ይዤላችሁ መጥቻለሁ። ወደ 8 ቢሊዮን ብርና ወደ 4 ዓመት በላይ ፈጅቶ ሰላም ባለመኖሩ ምክንያት ኮሚሽኑ እንደከሸፈ የሚገልጹ መረጃዎች እንግዲህ በይፋ ወጥተዋል። ያንን አስመልክቶ እንግዲህ አንዳንድ መረጃዎችን ይዤላችሁ ቀርቤያለሁኝ። ያው ኢትዮጵያ ውስጥ እንደምታውቁት 2/3 የሚሆነው ማህበረሰብ በጦርነት ቀጠና ውስጥ ነው ያለው። በጦርነት ቀጠና ውስጥ እያለም የምክክር ኮሚሽን በሚል የአገሪቷ ትኩረት የአገሪቷን ችግር በመፍታት ላይ ሳይሆን የአገሪቷ ትኩረት አሁን በስልጣን ላይ ያለውን የብልጽግና አገዛዝ የኦሮሞ ብልጽግና አገዛዝን ትርክት ለማስፋፋት የዛን ትርክት በቃ የዛ ትርክት የዛ ፖለቲካ ፕሮፓጋንዳ የመሆን ስራ ነው እየተሰራ ያለው። በምክክር ኮሚሽን ስም አገርን ወደ ችግር ለማውጣት አገርን ወደ ተሻለ ደረጃ ለማምጣት የሚደረግ ስራ ሳይሆን እየተሰራ ያለው በምክክር ኮሚሽን ስም የህዝብን ገንዘብ ማባከን፣ የህዝብን ተስፋ ለህዝብ አጉል ተስፋ መስጠት፣ እንደዚሁም ደግሞ ያገዛዙ የማታለል ፖለቲካ አካል የመሆን ስራ ነው እየተሰራ ያለው አድማጮቻችን፣ ተመልካቾቻችን። እና ይሄ የምክክር ኮሚሽን ከተቋቋመ እንግዲህ 4 ዓመት መጀመሪያ ለ3 ዓመት ነበር የተቋቋመው። የምክክር ኮሚሽኑ እዚህ ጋር የምታዩቸው ፕሮፌሰር መስፍን አርአያና ወይዘሮ ሂሩት ናቸው። የምክክር ኮሚሽኑ ኮሚሽነር እና የምክክር ኮሚሽኑ ምክትል ኮሚሽነር ናቸው። እና እነዚህ ሁለት አባላት ፓርላማ የተወካዮች ምክር ቤት ፓርላማ ቀርበው ነበረ እና በዛ ዙሪያ ላይ የምለው ይኖራል። ግን ይሄ ኮሚሽን ላለፉት ለ3 ዓመት ኢትዮጵያውያን ተመካክረው የሀገርን ችግር በውይይት እንዲፈቱ የሚያጣላቸው የሚያለያያቸው ነገር ካለ ኮንክሪት በሆነ መንገድ ሁሉንም አሸናፊ ያደረገ መፍትሄ ጠረጴዛ ላይ እንዲቀመጥ በማድረግ በቃ የሀገርን ችግር በጦርነት ከመፍታት የሀገርን ችግር በውይይት እንፍታ በሚል ለበጎ ላይላዩን በጎ ዓላማ ይዞ የተነሳ ተቋም ነበር እና ይሄ ተቋም ከመቋቋሙ በፊት የምክክር ኮሚሽን የሚባለው ከመቋቋሙ በፊት ከዛ በፊት ደግሞ የማንነትና የወሰን ኮሚሽን የሚባልና የብሔራዊ እርቅ የሚባል 2 ኮሚሽኖች ተቋቁሞ ነበር እና እነዚህ 2 ኮሚሽኖች ወደ 3 ዓመት ጊዜያቸው በቃ አብይ አህመድ ስልጣን እንደያዘ የኦሮሞ ብልጽግናዊ ስልጣን እንደያዙ ህዝቡ የሚያነሳቸውን መሰረታዊ ጥያቄዎች ከመመለስ ኮሚሽኑ ይመለከተዋል እየተባለ በቃ የወልቃይት ጉዳይ፣ የራያ ጉዳይ፣ የአዲስ አበባ ጉዳይ፣ የህገ መንግስት ጉዳይ፣ ሌሎች አንገብጋቢ የሆኑ ጉዳዮችን ሰው በሚያነሳበት ጊዜ ለምን እና አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ ብለው ነው የመጡት። ኢትዮጵያ ብሎ ሲመጡ የቀድሞ ይሄ በዘር ላይ የተመሰረተው በቆሻሻ በኮተት የዘር ፖለቲካ ላይ የተመሰረተው ህገ መንግስት ማውጣት ተቀይሮ አገር ወደ ተሻለ ደረጃ ትመጣለች በሚል ተስፋ ነበረ ብዙዎቹ አብይ አህመድ ሲደግፉ ያሉት እና እኔም ራሴ አብይ አህመድ የኦሮሞ ብልጽግናዎች ያን ያደርጋሉ የሚል ኤክስፔክቴሽን ነበር እስከተወሰነ ጊዜ በኋላ። ከዛ በኋላ ነው ወራጅ አለ ብዬ ከኦሮሞ ብልጽግና ባቡር የወረድኩት ከኦህዴድ ባቡር የወረድኩት እና አብይ አህመድ ላይላዩን እንጂ ኢትዮጵያ የሚሉት ውስጡን የለየላቸው የኦነግ አስተሳሰብ ያለባቸው አማራን የሚጠሉ ኢትዮጵያን የሚጠሉ የኢትዮጵያን ሰላምና አንድነት የማይፈልጉ መሆናቸውን ከተረዳው በኋላ ግን እነሱ መታገል ጀመርኩ እና የዛን ጊዜ በጣም ብዙ ሰዎች ለምንድን ነው አንተ አብይ አህመድ የምትቃወመው ይሉኛል። ለምንድን ነው አብይ አህመድ እና አብይ አህመድ የምትቃወምበት ምክንያት በዚህ ምክንያት ነው ብዬ አስረዳቸዋለሁ። አብይ አህመድ እኮ አላሰራ ብለውት ነው እንጂ እኮ ህገ መንግስቱን ለመቀየር ይፈልጋል። አላሰራው ብሎ ነው እንጂ እኮ ኢትዮጵያን ከዘር ፖለቲካ ማውጣት ይፈልጋል ብሎ ይሉኛል። ከዛ ምን አልኳቸው? እነዚህ ሰዎች ከና አብይ አህመድ ከኦሮሞ ብልጽግናዎች ከኦህዴዶች ያደርጉት አይደለም ይፈጽሙት አይደለም እንደሚፈጽሙት ኢትዮጵያን ከዘር ፖለቲካ እንደሚያወጧት በሩቅ እንኳ ትንሽ ጭላንጭል ተስፋ ካየው አልኳቸው። ትንሽ ጭላንጭል ተስፋ ካየው እኔ እነሱን መቃወም አቁማለሁ አልኳቸው። ትንሽ ጭላንጭል ተስፋ ካየው
አትጠራጠር ግርማ፣ አብይ አህመድ ህገ መንግስቱን ይቀይራል። አብይ አህመድ ይሄ ከዘር ፖለቲካ ኢትዮጵያን ያወጣል። አብይ አህመድ በኢትዮጵያዊነት የሚያምን ነው። አብይ አህመድ በመደመር የሚያምን ነው። ችግር አይግባ ግርማ፣ ችግር አይግባ፣ ይቀይረዋል ብለው በመተማመን ነበር ብዙዎች የሚናገር። እኔ ደግሞ ምንድነው ብለው እንዳላችሁት ያድርገው ያላችሁት ነገር ከሆነ አብይ አህመድ በእርግጥ ኢትዮጵያን ክልልን ካፈረሰ፣ የዘር ክልልን፣ የጎሳ የጎጥ ክልልን ካፈረሰ፣ የአማራ መሬት የኦሮሞ መሬት የምናምን የሚለውን ነገር ካፈረሰ፣ ኢትዮጵያውያን በሁሉም የሀገሪቷ ክፍል በሰላም ወጥተው መግባት የሚችሉበትን ሁኔታ አመቻቸ። ምን እፈልጋለሁ? ደስ ነው የሚለኝ። እናንተ እንዳላችሁት በእርግጥ አብይ አህመድ የሚያደርግ ከሆነ ደስ ነው የሚለኝ። እሱ ብቻ አይደለም አልኳቸው፣ እንደው ያንን እንደሚያደርግ አሁን ባያደርገው አልኳቸው፣ ያንን እንደሚያደርግ ከሩቅ የሚታይ ጭንጭ ምንድነው ጭላንጭል ተስፋ ካለ እኔ ከእናንተ ጋር ነኝ አልኳቸው። ግን ይኸው አሁን እንደዛ ታደርግ ጭራሽ እንደውም አማሮች ናችሁ ወደ አዲስ አበባ አትገቡም ማለት ጀመረ። የአዲስ አበባ ህዝብ ኦሮሞ ጠል ነው ማለት ጀመረ። በቀደም ደግሞ እንዳየነው የአማራውን ማህበረሰብ በኦሮሞ ላይ የተነሳ ነው፣ ሰሜኑ በኦሮሞ ላይ የተነሳ ነው ብሎ በቃ ኦሮሞውን ከሌላው ማህበረሰብ የማጣላት በቃ ኮምፕሊትሊ ናዚዛዊ የሆነ አባገዳዊ የሆነ ፖለቲካ እያራመደ የኦሮሞ ብልጽግናዎች ማለት ነው። ኤትኒክ ክሌንሲንግ፣ የዘር ጭፍጨፋው፣ በቃ ሁሉ ነገር በቃ እየተደራረበ እነዛ አብይ አህመድን የሚደግፉ የነበሩ ሰዎች ከኔ ጋር ሲከራከሩ የነበሩ ሰዎች እስከሚደነግጡ ድረስ እንደዛ ሆነ ማለት ነው። እና ምን ለማለት ነው? ይሄ የአገርን በውይይት በችግር ኢትዮጵያውያን ተነጋግረው ችግራቸውን ቢፈቱ እኔ በግሌ ከምንም ነገር በላይ የምፈልገው ነገር እኔ ብቻ አይደለም። እኔ አሁን የምደግፈው ፋኖ የአማራ ፋኖ ብሔራዊ ንቅናቄ ፋኖ አንድ ድርጅት ሆኗል አይደለ? ፋኖ ከምንም ነገር በላይ ኢትዮጵያውያን ችግራቸውን በውይይት ቢፈቱ ከማንም ነገር በላይ ፋኖ የሚደግፈው ነገር ግን ይሄ ላይላዩን ውይይት የሚባለው ቲያትር ነው ወገኖቼ፣ ቲያትር ነው፣ ድራማ ነው። እውነተኛ ውይይት አይደለም፣ እውነተኛ ምክክር አይደለም፣ ድራማ ነው። እና የሚያሳዝነው ደግሞ እነዚህ ወገኖች የዚህ ድራማ አካል ሆነው ስማቸውን ማጉደፋቸውን በህዝብ እንዲጠሉ ራሳቸውን በህዝብ እንዲጠሉ ማድረጋቸውን አሁን እነዚህ ሰዎች እኔ ከነ ተመስገን ጥሩነህ ከነ ሽመልስ አብዲሳ በምንም አላያቸውም። ለምን? ያገዛዙን ስራ ነው እየሰሩ ያሉት። አገዛዙ ሌጂቲሜሲ እንዲኖረው ነው እያደረጉ ያሉት። የህዝብን ገንዘብ እያባከኑ ነው ያሉት እነዚህ ሰዎች። እና ከዛ በፊት ደግሞ የምክክር ኮሚሽን የወሰንና የማንነት ኮሚሽን የሚባል ነበር። ያ የወሰንና የማንነት ኮሚሽን ምንም ነገር ሳይሰራ ተበተነ 3 ዓመት ሙሉ። ኢቭን ለ3 ዓመት ያደረጉትን ሪፖርት ለህዝብ አላቀረቡ። በቢሊዮን የሚቆጠር ገንዘብ ተቃጥሎ፣ በቢሊዮን የሚቆጠር የህዝብ ገንዘብ ተቃጥሎ የወሰንና የማንነትና የምናምን የሚባለው ኮሚሽን ምንም ነገር ሳይሰራ እና አቡበከር ያሉበት እና ኡስታዝ አቡበከር ያሉበት ኮሚሽን ምንም ነገር ሳይሰራ ነው የተመደበው። 5 ሳንቲ ዜሮ ሪፖርት ለህዝብ ሳያቀርብ ዜሮ ሪፖርት። በነገራችን ላይ እዚህ አሁን የምክክር ኮሚሽን ተብለው የገቡት ራሳቸው ፕሮፌሰር መስፍን አርያም የወሰንና የማንነት ኮሚሽን አካል ነበሩ ባይገርማችሁ። ስለዚህ እኚህ ሰው ላለፉት ለመጀመሪያው 3 ዓመት የወሰንና የማንነት ኮሚሽን አባል ሆነው ከዛ በኋላ ደግሞ 4 ዓመት ላለፉት 7 ዓመት የወሰንና ኮሚሽን ከዛ የምክክር ኮሚሽን አባል ሆነው የህዝብን ገንዘብ ሲያባክኑ የነበሩ ሰው ናቸው። እኚህ ሰው 7 ዓመት ሙሉ የአገርን ችግር እንፍታ በሚል በህዝብ ገንዘብ በህዝብ ነዋይ ለብዙ ነገር ሊውል በሚችል መቀለጃ ሲያደርጉ የነበሩ ሰው ናቸው። አሁን ኢትዮጵያ ውስጥ ለሚፈጠረው ነገር እና አብይ አህመድ ለሚያደርጉት ነገር ፕሮፌሰር መስፍን አርአያ ተጠያቂ ናቸው። ይህንን በድፍረት መናገር ይችላል። 3 ዓመት ሙሉ የወሰንና የማንነት ኮሚሽን ሆነው ምንም ነገር ሳያደርጉ ለህዝብ የሰሩትን ነገር ሪፖርት ሳያደርጉ ያ ነገር ከሰነ። ሌላም እንደገና ደግሞ የምክክርን የብሔራዊ እርቅ የሚል ኮሚሽንም እንደዚሁ ተቋቁሞ ምንም ነገር ሳያደርግ ዜሮ ሪፖርት ሳያደርግ ተሰማ። አሁን በእነዚህ ላይ ደግሞ እንደገና አብይ አህመድ ለማጭበርበር እንዲመቻቸው የሀገርን ችግር ለምን አትፈቱም ተብሎ ሲጠየቁ ምክክር ኮሚሽኑ ያየዋል፣ ከዚህ በፊት የወሰንና የማንነት ኮሚሽን ያየዋል ይሉ እንደነበረ አሁን ደግሞ ምክክር ኮሚሽኑ ያየዋል በሚል ሁሉን ነገር ዲፈር በማድረግ
የህዝብን መሰረታዊ የሆነውን ጥያቄ ለመመለስ የነ ወልቃይትን ጉዳይ፣ የነ ራያን ጉዳይ፣ የአዲስ አበባን ጉዳይ፣ ሌሎች በህገ መንግስቱ የሚነሱ ጉዳዮችን ለመመለስ ምክክር ኮሚሽኑ ያየዋል። ግን የነሱን አጀንዳ አዲስ አበባን ኦሮማይዝ ለማድረግ በአዲስ አበባና በኦሮሚያ መካከል ድንበር ለማካለል እንደገና ደግሞ ደቡብ ክልል መበተን ስላለበት ደቡብ ክልል ካልተበተነ ደቡብ ክልል አዘማስ ሁሉም አንድ ከሆኑ ከአማራ ጋር ነው የሚሆኑት። ከአማራ ጋር ሆነው ፓወር ባላንሱን ይሽፍት ያደርጉብናል። ስለዚህ ደቡብ ክልል ለኦሮሞማ ፖለቲካ ሲባል ደቡብ ክልል መበተን አለበት የሚለውን ደቡብ ክልልን ግን ለመበተን ምክክር ኮሚሽኑ ይጠበቃል ተባለ። የወሰንና የማንነት ኮሚሽን ይጠበቃል ተባለ። የነሱን ታላቋን ኦሮሚያ ለመገንባት የሚያስፈልጉ ጉዳዮችን ግን ለማስፈጸም ወገኖቼ የምክክር ኮሚሽን ይጠበቃል አሉ። የምክክር ኮሚሽን አለም ያንን ነገር እያደረጉ ነው ያለው። ግን ሌሎች ጥያቄዎችን ግን በሚነሱበት ጊዜ ያንን ላለመመለስ ያንን ለማድበስበስ ምን አደረጉ? የምክክር ኮሚሽን እና ይሄ የምክክር ኮሚሽን ለዛ ዓላማ ነው የተቋቋመው። እና እነ ፕሮፌሰር መስፍን አርአያና እነ ወይዘሮ ሂሩት የዛ ዓላማ አስፈጻሚ ነው እየሆኑ ያሉ። ህዝብን እያገለገሉ ሳይሆን የዛ የርካሽ የኦሮሞ ብልጽግና ሴራና ርካሽ ዓላማ አስፈጻሚዎች ናቸው። ይሄ ሊታወቅ ይገባል ወገኖቼ። እና ወደ ራሱን እንግዲህ ይሄ ራሱን የምክክር ኮሚሽን ብሎ የሚጠራው ቡድን የ3 ዓመት ዕድሜ ተሰጥቶት ነበር እንዳልኳችሁ ምንም ቁም ነገር ሳይሰራ ቀላል የማይባል የሀገሪቷን ባጀት አጥፍቶ ነው እንግዲህ ጊዜው ያለ። ከዛ እንደገና የ1 ዓመት ጊዜ ተሰጠው ስራውን እንዲያጠናቅቅ፣ በ1 ዓመቱ ስራውን እንዲያጠናቅቅ ተብሎ ስራውን ግን ሳያጠናቅቅ ቆየ። እንግዲህ በዚህ ሁሉ የህዝብን ገንዘብ በማጥፋት ነው ወገኖች። እና ኮሚሽኑ ይሄ የምክክር ኮሚሽን ነው ፕሮፌሰር መስፍን አርአያ የሚመሩት በ2000 የዋዜማ ሬዲዮ እንደዘገበው በ2018 ዓመተ ምህረት በጀት ከመንግስት የተመደበላቸው ባጀት ለ2018 ከመንግስት የተበደላቸው 1 ቢሊዮን 800 ሺህ ብር ነው። ኦልሞስት 2 ቢሊዮን ብር በሉት። እና ከተባበሩት መንግስታት የልማት ፕሮግራም ደግሞ ወደ 253 ሚሊዮን 458 ሺህ ብር እንደተገኘ ዋዜማ ዘግቧል። እና ሲደመር እንግዲህ ወደ 2 ቢሊዮን ብር መሆኑ ማለት ነው። እንግዲህ እነዚህ ሰዎች ለዚህ ዓመት የተመደበላቸው ወደ 2 ቢሊዮን ብር ነው። ስለዚህ እንበል እኔ እርግጠኝነት ምን ይሄ ነው የተመደበው ብዬ ባልልም ላለፉት 4 ዓመት ደግሞ የተመደበላቸውን ስንወስድ እንደው 2 ቢሊዮን በዚህ ዓመት ከተመደበ ላለፉት 3 ዓመትም የተመደበው እንደዛው ተመሳሳይ ነው ብለን ብንገምት በግምት ነው የምነግራችሁ ወደ 8 ቢሊዮን ብር ገደማ ይሄ የምክክር ኮሚሽን የሚባለው ነገር አጥፍቶታል። 8 ቢሊዮን ብር ማለት እንግዲህ ወገኖቼ እነ ፕሮፌሰር መስፍን አርአያ ያጥፉት። ከዚህ በፊት የነበረውን የወሰን ማንነት ኮሚሽን የብሔራዊ እርቅ ኮሚሽኑንም ደግሞ ስትወስድ እንበል በአመት 2 ቢሊዮን ብር ቢያጠፉ 3 ዓመት ነው እንግዲህ እነዚህ የቆዩት ሲደመር 6 ዓመት በሉ 6 ጊዜ 2 12 ቢሊዮን ብር ለኮሚሽን ተብሎ ምንም ላልሰራ ምንም ሪፖርት ላላቀረቡ የወሰንና የማንነት ኮሚሽን እንደዚሁም ደግሞ ለእርቅና ለብሔራዊ እርቅ ኮሚሽን ለተባሉ ለ3 ዓመት እንደውም የተወሰኑት ውጭ ሀገር ሁሉ ሄደው ትራንስፖርት ተከፍሎላቸው ፐርዲያም ተከፍሎላቸው ሁሉ ስልጠና ሁሉ ሲወስደዋል። ይገርማቸዋል። ቫኬሽን በኮሚሽን ስም ሳውዝ አፍሪካ ሄደው በኮሚሽን ስም የተለያየ ሀገር ሄደው ሁሉ ሲሰለጥኑ ሲዝናኑ ነበር ሲዝናኑ። ስለዚህ በአጠቃላይ ይሄ የምክክር ኮሚሽኑንም ጨምራችሁ ከዛ በፊት የነበረውን የወሰንና የማንነት ኮሚሽንም እንደዚሁም ደግሞ የብሔራዊ እርቅ ኮሚሽን የሚባለውን ጨምራችሁ ይሄ ለና አብይ አህመድ ማዳመቂያ ለና አብይ አህመድ ፕሮፓጋንዳ ፍጆታ የሆኑትን ኮሚሽኖች ደምራችሁ አንድ ላይ ብታረጓቸው 20 ቢሊዮን ብር በላይ የህዝብ ገንዘብ ጠፍቷል። ግን ምን ያመጡት ነገር የለም፣ ዜሮ። እና ይሄ እንግዲህ እነዚህ ሰዎች የብልጽግና ፓርላማ የአብይ አህመድ ማለት የብልጽግና ፓርላማ ማለት አብይ አህመድ ነው። አሁንም ይሄ ኮሚሽን መቀጠሉ አስፈላጊ ስለሆነ የካቲት 11 ቀን 2018 ዓ.ም የአብይ ጉባኤ የአብይ ሸንጎ ባደረገው አስቸኳይ ስብሰባ ይሄ ኮሚሽን እንደገና ለ8 ወር ጊዜ እንዲሰጠው ተደርጓል። 8 ወር ማለት ምርጫው እስኪያልቅ ማለት ምርጫው እስኪያልቅ ለ8 ወር ጊዜ እንዲሰጠው ተደርጓል። እንግዲህ ለሁለተኛ ጊዜ ተራዘመለት ማለት ነው።
እና ፈተናዎች ኮሚሽኑ ሪፖርት አቀርቧል። እስካሁን የነበረውን ነገር ቢያንስ የወሰንና የማንነት ኮሚሽንና የእርቅ ኮሚሽን ጭራሽ ምንም ሪፖርት አላቀረም። ቢያንስ አሁን እነዚህ ኮሚሽኖች የተወሰነ ሪፖርት አቀርበዋል። እነዚህ ሁለቱ ወይዘሮ ሂሩትና ዶክተር ፕሮፌሰር መስፍን አርአያ ቀርበው ለፓርላማ ሪፖርት አቅርበዋል እና በሪፖርታቸው ውስጥ በኢትዮጵያ ውስጥ ሰላምና መረጋጋት ስለሌለ ስራቸውን መስራት እንዳልቻሉ ነው የዘገቡት እና ፈተናዎች በዋናነት ከሰላምና ጸጥታ ጋር በተገናኘ እንዳጋጠማቸው ገልጸዋል። በፓርላማ ባደረጉት ንግግር ዋዜማ ሬዲዮ እንደዘገበው እና አራት መሰረታዊ የሆኑ ችግሮችን ነው የገለጹት። አራት መሰረታዊ የሆኑ ችግሮች፣ አንደኛው የግጭቶች መብዛት፣ የጦርነት መብዛት ትልቅ ተጽዕኖ መፍጠሩን ነው በቀዳሚነት የተቀመጠው። በአገሪቱ ውስጥ ጦርነት ነው ያለው። ጦርነት ባለበት ቦታ ዜጎች እየተዋጉ ባለበት ተኩስ ካልቆመ ዜጎች እየተዋጉ ባለበት ቦታ እንዴት ነው መመካከር የሚችሉት? የምክክር ኮሚሽን ኢትዮጵያ ትምከር ይላሉ። እርስ በርስ ዜጎች እየተዋጉ በድሮን አገዛዙ ንጹሃን ዜጎችን እየጨፈጨፈ ሴቶችን እየደፈረ አገዛዙ የጦር ወንጀሎች እየፈጸመ እነዚህ ሰዎች ቢያንስ ሌላው ቢቀር በጦርነት መካከል ምክክር ማድረግ አንችልም። ሰላም ከሌለ ይህን ስራችንን ልንሰራ አንችልም። መጀመሪያ እናንተ ለሰላም የምታስቡ ከሆነ መንግስት የተኩስ አቁም አውጅ ብለው ተኩስ መንግስት እንዲያቆም ጠይቀው ተኩስ አቁምን እንደ ቅድመ ሁኔታ አስቀምጠው ተኩስ ማታቆም ከሆነ ይሄ ንግግር ዋጋ ስለሌለው እናቆማለን ብለው እነ ፕሮፌሰር መስፍን አርአያ ሪዛይን ማድረግ ነው። እነሱ ግን ፓራዳይሙ ጠቀማቸው፣ ጥቅሙ ጠቀማቸው። ኮሚሽን ተብሎ በአዲስ አበባ ተቀምጦ የሚያገኙት ቤኔፊት እና የሚያገኙት ትርፍ ነገር ጠቀማቸው። ስለዚህ በመርህ ከመስራት በመርህ ከመንቀሳቀስ ይልቅ ሙሉ ለሙሉ እንደነ ፕሮፌሰር ዳኛቸውና እንደነ ብርሃኑ ነጋ የብልጽግና አካል ሆነው የብልጽግናን አጀንዳ ማስፈጸም መረጡ። ለምን? አዲስ አበባ ተቀምጠው ገንዘብ ያገኛሉ። 2 ቢሊዮን ብር በዓመት ተመድቦላቸዋል። እንደፈለጉ ይንባሻበሻሉ። እነሱ በግለሰብ ደረጃ ያጡት በግለሰብ ደረጃ የጎደለባቸው ነገር የለም። አገሪቷ በጦርነት ውስጥ ሆና ሰላም በሌለበት ምክክር ማድረግ እንደማይቻል ማወቅ ነበረባቸው። ፕሮፌሰር አይደሉም እንደኚህ ሰው የተማሩ ሰው አይደሉም እንዴ? የተማሩ ሰው አይደሉም እንደኚህ ሰው? ተኩስ አቁም እንዲሆን መጠየቅ ማስገደድ ነበረባቸው። ያ ካልሆነ እኛ መስራት አንችልም ብሎ ሪዛይን ማድረግ ነበረባቸው። ግን ያንን ማድረግ አልቻሉም። ለምን? አብይ አህመድ ማስቀየም አይፈልጉም። ምናልባትም ይሄንን ካደረጉ አብይ አህመድ ስራቸውን ቤታቸውን ይወስድብኛል ሎፈርቶም ሊሆን ይችላል አላ እና አንዱ ያስቀመጡት ነገር በአገሪቷ ውስጥ ግጭትና ችግር መብዛቱ ስራችንን እንዳንሰራ እንቅፋት ሆኗል ብሎ ነው ሪፖርት ያደረጉት። ታዲያ እንቅፋት ከሆነ ታዲያ ለምን ስራቸው ላይ ያቆሙ? ሁለተኛ ያቆዩት ኮሚሽኑ ነፃና ገለልተኛ ጋራ ከኮሚሽኑ ነፃነትና ገለልተኛ ጋራ በተያያዘ የሚነሱ ጥያቄዎች ችግር መፍጠራቸውን ነው የገለጹት እና የኮሚሽኑ ተአማኒነት ተጎድቷል ብሎ ነው ሪፖርት ያደረጉት። ይህ በኮሚሽኑ ላይ የተዛቡ መረጃዎች ስርጭት ምክንያት እንደሆነም ይናገራሉ። ኦፍ ኮርስ ገለልተኛ አይደለም ኮሚሽኑ ገለልተኛ አይደለም። ኮሚሽኑ የብልጽግና ቅርንጫፍ ተደርጎ ነው የሚወሰደው። ይሄ እኮ ሳይታለም ከመስረታው ጀምሮ ከተቋቋመበት ጊዜ ጀምሮ እኮ ኮሚሽኑ እኮ የብልጽግና ቅርንጫፍ እንደሆነ እኮ ይታወቃል። ይሄንን እንዴት ማወቅና ሰው የብልጽግና ቅርንጫፍ ናችሁ የብልጽግና ድራማ የሚተውኑ ናቸው እነ ፕሮፌሰር መስፍን አርአያ ተብሎ ሰው ቢናገርና ቢወቅሳቸው ለምንድን ነው ፕሮፌሰሩም ወይዘሮ ሂሩትም የሚከፋቸው? እነሱ ራሳቸው ዘለው እዛው ውስጥ ከገቡ እነሱ ራሳቸው ማሰብ ከተሳናቸው እነሱ ራሳቸው በአብይ አህመድ ጢቢ የሚጫወቱባቸው ከሆነ መውቀስ ያለባቸው ሌላውን አይደለም፣ መውቀስ ያለባቸው ራሳቸው ነው። ግን እንተቻቻለን ገለልተኛ ተደርገን አንቆጠርም ብለው ኮምፕሌን ያበዛሉ፣ ብሶት ያበዛሉ። ይሄ ተቀባይነት የለውም። ሶስተኛ እነዚህ ሰዎች ያስቀመጡት አንዳንድ የፖለቲካ ፓርቲዎች በራሳቸው ምክንያት በምክክር ሂደት አለመሳተፋቸው ተግዳሮት እንደሆነባቸው ጠቅሰዋል። እኛ ምክክር ስላል አንዳንድ የፖለቲካ ፓርቲዎች አልተሳተፉም፣ ለመሳተፍ የጀመሩ ደግሞ ከሂደቱ ወጥተዋል ብለው ይናገራሉ። ለምሳሌ የዋዜማ ሬዲዮ የነ ዳውድ ኢብሳ የነ መራራ ጉዲና ፌደራላዊ ኮንግረስ እንዲሁም ሌሎች በርካታ ድርጅቶችም ከጅምሩ ይሄ የብልጽግና ድራማ ነው፣ የብልጽግና ዳንኪራ ነው፣ የነ አብይ አህመድ የኦሮሞ ብልጽግናዎች ዳንኪራ ነው፣ እውነተኛ ምክክር ማድረግ አይቻልም፣ ስለዚህ ይሄ በማይረባ ነገር ላይ ጊዜያችንን አናጠፋም ብለው ከጅምሩ ይሄን እንዴት አንቀበልም ብለዋል። በዚህ ሂደት የነበሩ ደግሞ እንደ ኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ፣ እንደ እናት ፓርቲ የመሳሰሉት ሁኔታቸውን አስቀምጠዋል። ግጭቶች መቆም አለባቸው። የፖለቲካ እስረኞች መፈታት፣ መጀመሪያ ጦርነት መቆም አለበት። ጦርነት ካልቆመ የፖለቲካ እስረኞች ካልተፈቱ
በዚህ ሂደት ውስጥ አንሳተፍም፣ ዋጋ የለውም፣ ከንቱ ነው ብለው እነዚህ ድርጅቶችም ጥለው ወጥተዋል። ስለዚህ እነዚህ አሉ የሚባሉ ዋና ዋና የፖለቲካ ድርጅቶች በሙሉ ጥለው ወጥተዋል። ያ ተግዳሮት ፈጥረውብናል። ጥለው ሊወጡማ እንደሚወጡማ መታወቅ ነበረበት። ጥለው ባያወጡት እንደ ኢዜማ እንደ ብርሃኑ ነጋ ኢዜማ እንደነበለጠ ሞላ እንደነ ጣይር መሐመድ እንደነ ጋሻው መርሻ አብን እና ደግሞ የትርኪ ምርኪ ድርጅቶች አሉ አይደለ? በቃ ትርኪ ምርኪ ድርጅቶች የምርጫ ቦርድ ሰርቲፊኬት አግኝተው እንደ ፖለቲካ ፓርቲ በየ4 ዓመቱ በየ5 ዓመቱ ገንዘብ የሚያገኙ ጥቅም የሚያገኙ እነሱ የፖለቲካ ፓርቲዎች በቃ ተፎካካሪ ፓርቲዎች መጡ ተብለው እነሱ አሉ። አብዛኛው ግን መሳተፍ የነበረባቸው የፖለቲካ ፓርቲዎች ግን ከሂደቱ ምን ሆነዋል? ከሂደቱ ወጥተዋል። እና ያንን እንደ ትልቅ ችግር ነው ያሉት። ስለዚህ ያሉ የሚባሉ የፖለቲካ ፓርቲዎችን ሁሉ እንደነ ባልደራስ ያሉ የሚባሉ የፖለቲካ ፓርቲዎችን በሙሉ ያቀፈ አይደለም። ምክክር ሲባል የተቃዋሙ በተለያየ ጎራ ያሉ ሰዎች ቁጭ ብለው እኔ የምፈልገው ይሄን ነው፣ አንተ የምትፈልገው ያን ነው ተባብለው እሺ ምን እናደርግ እንግዲያውስ ይሄ ከሆነ የሚያጣላን እንደዚህ እናደርግ፣ እንደዛ እናደርግ፣ በዚህ ይሁን እንደዚህ ይሁን ተብለው ሰጥቶ በመቀበል መርህ ሁሉም አሸናፊ ሁሉም 100% የሚፈልገውን እንኳን ባያገኝ ቢያንስ 75% የሚፈልገውን አግኝቶ በቃ ሁላችንንም የሚያስማማ ሜካኒዝም እና ስርዓት ለመዘርጋት የግዴታ በተለያየ አንግል ያሉ ሰዎች አንድ ላይ መሰባሰብ አለበት። ግን እነዛ አልተሰባሰቡ። ለምን? ይሄ ኮሚሽን ውጤት ያመጣል ብሎ ስለማያስብ እና ይሄ ችግር እንደፈጠረባቸው እንግዲህ ገልጾ አራተኛ ያሉት ምንድነው? የታጠቁ ቡድኖች ተሳታፊ መሆን አልቻሉም። የትጥቅ ትግል ውስጥ ያሉ ወገኖችን ለማሳተፍ ምቹ ሁኔታ የለም። እንዴት ይሳተፋሉ? ጦርነት ላይ ሆነው አሎ ፕሮፌሰር መስፍን አርአያ አገዛዙ ኮማንዶ እየላከ የጦር ወንጀል እየፈጸመባቸው፣ አገዛዙ በድሮን ጥቃት እየፈጸመባቸው፣ አገዛዙ እነሱ የሚንቀሳቀሱበት አካባቢ እነሱ አካባቢ ያለውን ማህበረሰብ ላይ የጦር ወንጀል እየፈጸመ እንዴት አድርጎ ነው መነጋገር የሚቻለው? ይሄ ሁሉ ከመሆኑ በፊት ተኩስ አቁም መኖር ነበረበት። ተኩስ አቁም በሌለበት ሁኔታ እነ ፕሮፌሰር መስፍን አርአያ የታጠቁ ኃይሎች እነሱ ሊሳተፉ አልቻሉም ብለው ያንን እንደ ምክንያት ማቅረብ አልነበረባቸው እና ምቹ ሁኔታ አለመኖሩ ከፍተኛ ተግዳሮት እንደፈጠረባቸው ይናገራሉ። እና እዚህ ጋር በጣም ምንድነው የሚሉት ኦነግ ሸኔ የሚባል ከኦነግ የተወሰኑ ኦነግ ውስጥ ኦነግ ማለት እንግዲህ መሀት አንጃ ነው ያለው። ኦነግ የሚባለው ስብስብ በጣም በርካታ አንጃ ነው ያለው እና ከኦነግ አንጃዎች መካከል የተወሰኑትን ገብተዋል። እንደገና ደግሞ ከፋኖ ደግሞ እነ ፕሮፌሰር መስፍን አርአያ አያፍሩም እኮ እነ ማስረሻ ሰጤን አነጋግረው ከነ ማስረሻ ሰጤ ጋር ተነጋገርን ብለው በቃ ከታጠቁ ኃይሎች ጋር ከነ ማስረሻ ሰጤ ጋር መነጋገራቸውን እንደ ስኬት አቅርበዋል። ይሄም አሳዛኝ እና እነዚህ አራት ተግዳሮቶች እንዳጋጠሟቸው ነው ሪፖርት ያደረጉት። ስለዚህ ይሄ ማለት ነው በቃ መስራት አልቻሉም። ስለዚህ መስራት ካልቻሉ ለምንድን ነው እንደገና ሌላ 1 ዓመት ኤክስቴንሽን እንዲሰጣቸው 8 ወር እንዲሰጣቸው የሚጠይቁት? ሌላ ደግሞ ያሳዩት በትግራይ ክልል ደግሞ አጀንዳ የማሰባሰብ ስራ አልሰራንም ማለት በትግራይ ክልል አጀንዳ የማሰባሰብ ስራ አልሰራንም። ስለዚህ በትግራይ ክልል ያለውን አጀንዳ የማሰባሰብ ስራ ለመስራት ጊዜ ያስፈልገናል ብለው ሪፖርት አደረጉ። እና ቤዚክሊ ምንድነው ይሄ የምክክር ኮሚሽኑ የሚባለው ወደ 10 ቢሊዮን 8 ቢሊዮን ብር የሚሆን የህዝብ ገንዘብን አጥፍተው እነ ፕሮፌሰር መስፍን አርአያ ምንም ሳያመጡ ምንም ሳይሰሩ ምንም ሳይፈይዱ በቃ ባዶ ሐሳብ በቃ አጀንዳ ሰብስበዋል። ከተለያየ ቦታ ይሄ ይሁንልን የሚል በቃ ማሰንጠረ ሰብስበዋል። ከዛስ ምን ይሆን ምን ሚኒንግፉል ውይይት እንኳን አልተደረገም። ሚኒንግፉል 1000 አጀንዳ ሰብስበዋል። ዳያስፖራ ማነጋገርን ይላሉ፣ አውሮፓ፣ ለንደን፣ አውስትራሊያ አነጋገርን ይላሉ። ስብሰባዎች በየአዳራሹ አድርገዋል። በየአዳራሹ ስብሰባ አድርገው ግን በየአዳራሹ ስብሰባ ለሚደረገው ወጪውን ተመልከቱ አድርገዋል። ሁሉም የራሱ ይሄ እንዲሁን ያይሁን የሚል አነጋግረዋል። ካነጋገሩ በኋላ 1000 አጀንዳዎችን መዝግበዋል። ከነዚህ ከ1000 አጀንዳዎች ውስጥ ደግሞ ለይተው የትኛውን እናውጣ ብለው አላወጡም። ካወጡ በኋላ ደግሞ እንደገና ንግግር እንኳን አልተጀመረም። ተመልከቱ 4 ዓመት ጊዜ ፈጅተው እና ይሄ ሁሉ እንግዲህ ምንድነው የብልጽግና መንግስት ይሄ የኢትዮጵያውያን በምክክር ችግራቸውን እንዲፈቱ አይፈልግም። የኦሮሞ ብልጽግና መንግስት በውይይት አያምንም፣ ሰጥቶ በመቀበል አያምርም። ሌላውን በሙሉ ጨፍልቆ የፈለገውን ማድረግ እንጂ የኢትዮጵያ ችግር በምክክር እንዲፈታ ፍላጎት የለው። እውነታው ይሄ ነው። ነገር ግን ይሄ የብልጽግና መንግስት ግን በማታለል ላይ የተመረኮዘ ስለሆነ በውሸት ላይ የተመረከዘ ስለሆነ እንደነ ፕሮፌሰር መስፍን አርአያ ያሉ ድኩማንን
እንደነ ወይዘሮ ሂሩት ያሉትን ድኩማንን እየተጠቀመ በጥቅም ገዝቶ ለሰላም ፍላጎት እንዳለው ለማሳየት እየሞከረ ነው። ግን ለሰላም ፍላጎት የለው። ለሰላም ፍላጎት ያለው ሰው መጀመሪያ የህሊና እስረኞችን ይፈታል። ለሰላም ፍላጎት ያለው ሰው መጀመሪያ ተኩስ አቁም ያውጃል። ለሰላም ፍላጎት ያለው ሰው ቢያንስ ምክክሩ እውን እንዲሆን አንዳንድ ነገሮችን ያስተካክላል። ለይስሙላ እነ ፕሮፌሰር መስፍን አርአያ አገዛዙ ተኩስ እንዲያቆም ጠይቀዋል። ለይስሙላ አገዛዙ የህሊና እስረኞችን እንዲፈታ ጠይቀዋል። ግን ያ የጠየቁትን የህሊና እስረኞችን እንዲፈታ ተኩስ እንዲያቆም የጠየቁትን ጥያቄ ተጠየቁ በኋላ ዝም ነው ያሉት። ዝም ለምን? አርፋችሁ ተቀመጡ ስለተባሉ፣ አርፋችሁ ተቀመጡ አያገባችሁም ስለተባሉ። እንደ ያገባናል የምክክር ኮሚሽን ፓርላማው የወከለንን በዚህ ሁኔታ ውስጥ ምክክር ማድረግ አንችልም። እስረኞችን ማጥፈቱ ከሆነ ተኩስ እንዲቆም፣ በተለይ በአማራ ክልል ተኩስ እንዲቆም ተኩስ ማታቆሙ ከሆነ በዚህ ሁኔታ ውስጥ ልንቀጥል አንችልም፣ በስልጣናችን ለቀናል ማለት ነው የነበረበት። ትልቅ ሰዎች ቢሆኑ እነ ወይዘሮ ገነትም እነ ፕሮፌሰር መስፍን አርአያም እንደ እድሜያቸው ወይንም ደግሞ በትምህርት ደረጃ እንዳላቸው ደረጃ ትልቅ ቢሆኑ ኖሮ ከስልጣናቸው ከኃላፊነታቸው በዚህ ሁኔታ ውስጥ በጦርነት ውስጥ የምክክር ኮሚሽን ሊኖር አይችልም ብለው ጥለው ይወጡ ነበረ። ግን ትልቅ ሰዎች አይደሉም። ሰዎች ደፍሬ ነው የምናገረው፣ ይቅርታ ይደረግልኝ። ከታላቅ ይቅርታ ጋር እነ ፕሮፌሰር መስፍን አርአያ በእድሜ ትልቅ ናቸው፣ በትምህርት ደረጃቸው ትልቅ ናቸው፣ ግን በአስተሳሰብና በድርጊት ግን ትንሽ ናቸው። ይህን ደፍሬ መናገር ይችላል። በጦርነት ውስጥ ሰላም ውይይት እንደማይደረግ እየታወቀ የህዝብን ገንዘብ 10 ቢሊዮን 8 ቢሊዮን የህዝብን ገንዘብ ያባከኑ ናቸው። ለና አብይ አህመድ የፖለቲካ ፍጆታ የፕሮፓጋንዳ ፍጆታ ተጠቃሚ የሆኑ ናቸው እና አብይ አህመድ እንደ ምናምንቴ ጢቢ የተጫወቱባቸው ናቸው። ይሄ አንድ ቪዲዮ ራስ በፓርላማ ውስጥ መቼም በፓርላማ ውስጥ በኢትዮጵያ በህዝብ ምክር ቤት በተወካዮች የህዝብ ምክር ቤት ውስጥ አንዳንድ ውይይቶች ተደርገው ነበረ እና በአስቸኳይ የተጠራው ስብሰባ ላይ መቼም በእንክርዳድ በምድረው በስንዴ መካከል መቼም እንክርዳድ አለ እና ይሄ የማይረባው ፓርላማ በማጨብጨብ የሚታወቀው ፓርላማ ቻሌንጅ ተደርገው ነበረ። እነ ወይዘሮ ሂሩት እነ ፕሮፌሰር መስፍን አርአያ ቻሌንጅ ተደርገው ነበር እና ይሄ ከቻሌንጅ ያደረጋቸውም ደግሞ የባህር ዳር ተወካይ ዶክተር ደሳለኝ ጫኔ ነው። ዶክተር ደሳለኝ ጫኔ አሁንም ሰሜ እስኪገኝ ድረስ እንጠይቃለን ይላል። ይሄ በሶሻል ሚዲያ የጻፈው ነው። ሰሜ እስኪገኝ ድረስ እንጠይቃለን፣ የአማራ ፖለቲካና የህሊና እስረኞች ይፈቱ፣ እስረኞችን ይፈቱ፣ በመላ ሀገሪቷ የሚደረጉ ውጊያዎች ይቁሙ፣ ውጊያ እየተካሄደ ሀገራዊ ምክክር ማድረግ ሰውነትን ታጥቦ ንጹህ ልብስ ለብሶ ተመልሶ ጭቃ ውስጥ እንደመዋኘት ነው ብሎ ይናገራል። ምክክር እያላችሁ አታደንቁሩን፣ ምክክር እያላችሁ የኢትዮጵያን ህዝብ አታደንቁሩ፣ ምክክር እያላችሁ የህዝብን ገንዘብ አታባክኑ። ህሊና ካላችሁ ከተማራችሁ ማስተዋል ከቻላችሁ ትልቅ ሰው ከሆናችሁ በውጊያ ውስጥ እየተኮነ እስረኞች ታስረው የሚደረግ ውይይት የሚደረግ ምክክር ሰውነትን ታጥቦ ንጹህ ልብስ ለብሶ ተመልሶ ጭቃ ውስጥ እንደመንቦራጨቅ ነው ይላል። እንግዲህ ይሄንን የሚለው ዶክተር ደሳለኝ ጫኔ ነው እና ዶክተር ደሳለኝ ጫኔ በፓርላማ ያደረገውን ንግግር ለሱም ደግሞ የተሰጠውን መልስ ላጋራቸው። እስቲ እንከታተል። የተሳካ እንዲሆን በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትን ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን
በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት እዚህ ጋር ልብ በሉ የህሊና እስረኞች በጣም በቃ እንዳለ የአማራ ልሂቃን በሙሉ በጣም ባልተመጣጠነ መልኩ ነው የታሰሩት። ባልተመጣጠነ መልኩ ዶክተር ደሳለኝ እንደተናገረ ባልተመጣጠነ ብዙ ጊዜ በህሊና እስረኞች ጉዳይ ላይ ከዚህ በፊት እንደነበረው እስረኞች ይፈቱ ብለን ብዙ ጊዜ እኔ በግሌ ብዙ ጊዜ አልጮኩም። ያም የሆነበት ምክንያት ለምንድነው? እስረኞች ይፈቱ ብሎ መጮህ አገዛዙ እንደማይፈታቸው ስላወቁ እነዚህ ሰዎች ሊፈቱ የሚችሉት ይሄ ክፉና አረመኔ አገዛዝ ሲወገድ በመሆኑ አረመኔያዊው አገዛዝ ኦነጋዊው የኦሮሞ ብልጽግና አረመኔያዊ አገዛዝ እንዲወገድ ማስወገዱ ላይ ነው ትኩረት ስላደረኩኝ 4 ኪሎ ያለውን አረመኔያዊ አገዛዝ በማስወገድ ነው የህሊና እስረኞቻችንን በክብር ከእስር ቤት እንዲወጡ ማድረግ የምንችለው በሚል እዛ ላይ ፎከስ ስላደረኩ ነው እንጂ በብዙ ሺህ የሚቆጠሩ በተለይም አማራዎች አማራ ተብለው የአማራ ፖለቲከኞች ኤሊቶች የአማራ ልሂቃን አንፕሮፖርሽናሊ ወገኖቼ ተመጣጣኝ ባልሆነ መንገድ ታስረው እየተሰቃዩ ነው። ከ2 ከ3 ዓመት እነ ክርስቲያን ታደለ እነ አቶ ዮሐንስ ቧያሌው እነ መስከረም አበራ እነ ገነት አስማማው እነ ጋዜጠኛ ጎበዜ ሲሳይ ማአት ታስረው እየተሰቃዩ ነው ወገኖች። እነዚህ እስረኞች እንዲፈቱ የአማራ ልሂቃን እንዲፈቱ እስረኞች እንዲፈቱ እነ ዶክተር እንትና ጠይቀዋል። የምክክር ኮሚሽን እና ፕሮፌሰር ኃይለ ጠይቀው ግን ምላሽ አልሰጠም። አገዛዙ ኢግኖር ነው ያደረጋቸው። ዘበሉ ከዚህ ነው ያላቸው። እንደ ውሻ ነው ያባረራቸው። ግን ያ በሚሆንበት ጊዜ ኢንቴግሪቲ ኖሯችሁ ይሄ ነገር ለምንድን ነው ብላችሁ ግፊት አላደረጋችሁም። ያንን በቃ ተቀበላችኋል። እሺ ጌታዬ ብላችሁ ተቀበላችሁ፣ ግፊት አላደረጋችሁ። ለህዝብም ይሄን አድርገን መንግስት አልሰማንም ብላችሁ መናገር አልፈለጋችሁም። ለምን መንግስት መናገር አይችሉማ? ለምን ለመንግስት ነው የሚሰሩት? ለአገዛዙ ነው የሚሰሩት እነዚህ ሰዎች። እና ያንን ነው ዶክተር ደሳለኝ ጫኔ በጥሩ አማርኛ በግልጽ ቁጭ አደረገው። ለታሪክ ይቀመጥ። ይሄ ለታሪክ የሚቀመጥ ንግግር ነው። ይሄ ንግግር እስቲ እንቀጥል። ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። እዚህ ጋር ዶክተር ደሳለኝ ያው የፓርላማ አባልም ስለሆነ በተቻለ መጠን ችግሮች በውይይት እንዲፈቱ የሚፈልግ ነው እና ይሄ የምክክር ኮሚሽን ምናልባት እስቲ እንደው ጥሩ ነገር ካገኘ የሚል ትንሽ ግምት እንደነበረው ተስፋ እንደነበረው ገልጾ ነገር ግን አሁን ሙሉ ለሙሉ በዚህ ሂደት ዋጋ እንደሌለው ተረድቻለሁ ነው ያለው። ልክ ኢህአፓዎች የኢትዮጵያ ሕዝብ አብዮታዊ ፓርቲ እናት ፓርቲ በየሂደቱ አካል ነበሩ። ነገር ግን እስረኞች ሳይፈቱ ውጊያ ባለበት ቆጠና ተኩስ አቁም ሳይኖር የሚደረግ ምክክር ከንቱ ምናምንቴ ነው ብለው ከሂደቱ በቃ ዋጋ የለውም ብለው እንደተውት ዶክተር ደሳለኝም ተመሳሳይ አቋም እንደያዘ ነው እየገለጸ ያለው። ተስፋ ነበረኝ ግን አሁን ምንም ዋጋ የለውም ብሎ ነው የሚናገረው። ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ሕዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖች ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬም መከራከር እችላለሁ እኔ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር አማሮ። እሺ እዚህ ጋር አድማጮቼ ተመልካቾቼ ያው እንግዲህ ዶክተር ደሳለኝ ጫኔ ነው የባህር ዳር ልጅ የህዝብ ተወካዮች ምክር ቤት አባል ብቸኛው ወጥቶ የኮሚሽኑን ፊት ለፊት የተጋፈጠ ነው። የኮሚሽኑ ዋጋ ቢስ ኮሚሽን እንደሆነ
ኮሚሽኑ እያደረገ ያለው ነገር ሪሊ የሀገርን ችግር እንደማይፈታ በአደባባይ በግልጽ ያሳወቀበት ንግግር ነው። በተለይም ደግሞ አሁን ያለው የብልጽግና የኦሮሞ የብልጽግና መንግስት ፕሮፖርሽናሊ የአማራ ልጆችን የአማራ ሊቃን እያሰረ እንደሆነ ሌሎች እንዳልታሰቡ እነ ስብሐት ነጋ እኮ ተፈተዋል። እነ ስብሐት ነጋ እነ ኬሪያም ኢብራሂም ከእስር ቤት ወጥተዋል። እነ ጃዋር መሐመድ እነ በቀለ ገርባ የኦሮሞ ሊቃን ተፈተዋል። ነገር ግን ፕሮፖርሽናሊ እየተሰቃዩ ያሉት እነማን ናቸው? የአማራ ሊቃን ናቸው። ይሄንን በግልጽ አስቀምጧል። ይሄም የሆነበት ምክንያት ምንድነው? በቃ አገዛዙ በመርህ ደረጃ የአማራው ማህበረሰብ እንደ ጠላት አድርጎ ስለሚቆጥር አማራውን ካላጠፋው፣ የአማራ ሊቃንን አፋቸውን ካላዘጋው፣ የአማራውን ማህበረሰብ አከርካሪውን ካልሰበርኩ፣ አንገቱን ካልደፋው በስልጣናችን መቆየት አንችልም፣ ታላቋ ኦሮሚያ ሪፐብሊክንን መገንባት አንችልም የሚል አቋም ስላላቸው ሲስተማቲክ በሆነ መንገድ በአማራው ማህበረሰብ ላይ ጦርነት አውጆ የተንቀሳቀሱ ስለሆነ ነው እነዚህ ሰዎች የአማራ ሊቃንን የማይፈቱት። ይሄ ደግሞ ሀቅ ነው። እና ለዚህ ምላሽ ኮሚሽነሮቹ ምንድነው የሚሰጡት? እስቲ እናዳምጣቸው። ታስረዋል። በአብዛኛው የታሰሩት አማሮች ናቸው። እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኛል። ተመልከቱ እዚህ ጋር ስለ እስረኞች ሲጠየቅ አሁን ሌሎቹ ደግሞ ተመልከቱ። አሁን የአማራ ሊቃን ታስረዋል፣ አማራዎች በብዛት በአማራነታቸው ታስረዋል። ይሄ እውነታ ነው። ያ በሚጠየቅበት ጊዜ ምን አሉ? የኦሮሞ ፓርቲዎችም ለምንድን ነው ማይሳተፉት የሚል ጥያቄ ደርሶኛል ብለው በቃ የኦሮሞ ማህበረሰብም እንደተጎዳ አያችሁ። ፎልስ ኢኩቫለንሲ ተመልከቱት። በጣም የሚያሳዝኑ እኮ ናቸው። ለምን አዎ ፕሮፖርሽናሊ የአማራ ልጆች የአማራ ማህበረሰባት ታስረዋል እያወቁ እውነታውን እያወቁ ፕሮፖርሽናሊ አዎ ታስረዋል ብሎ ለመናገር አልፈለጉም። ለምን አብይ አህመድ ይቀየማል? የኦሮሞ ብልጽግናዎች ይቀየማሉ። ስለዚህ ምን አደረጉ? ትዊስት አድርገው የኦሮሞ ድርጅቶችም እኮ አልተሳተፉም ለምን አይሳተፉም የሚል ተጠይቀናል በሚልም አይገናኝ። በቃ ሙዝና ብርቱካንን የማመሳሰል እዚህ ጋር የፖለቲካ ፓርቲዎች ናቸው ያልተሳተፉት፣ እዚህ ጋር ግን ንጹሃን ዜጎች ናቸው በግፍ የታሰሩት። ሁለቱ ልዩነት አላቸው። እዚህ ጋር አንድ ሁለት ኦነግና ኦፌኮ ናቸው ከዚህ ሂደት አንሳተፍም ያሉት። እዛ ጋር ግን በሺዎች የሚቆጠሩ ንጹሃን ዜጎች ናቸው የታሰሩት። ሁለቱን ማወዳደር ማለት በጣም አሳፋሪ ነው። እንግዲህ እነዚህ ናቸው እንግዲህ ኢትዮጵያ ትምከር፣ ኢትዮጵያ መከረች፣ ችግራችንን በውይይት እንፍታ ብለው በአደባባይ ወጥቶ የሚናገሩት እንደነዚህ አይነት ሰዎች ናቸው። እስቲ እናዳምጣቸው። የኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮችም ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ ጥረት እና በአጠቃላይ ግን እኮ በጣም ፐርፌክት የሆነ ሁኔታ ቢኖር ኖሮ እኮ ሀገራዊ ምክክር አያስፈልግም። ችግሮች ስላሉን ስለሆነና ችግሮችን ለመቅረፍ የሶሉሽን ፍለጋው አካል መሆን ነው መፍትሄው። የሶሉሽን ፍለጋው አካል በመሆን ሀገራችንን ለማዳን እንችላለን። ይቅርታ ይደረግልኝና ወይዘሮ ሂሩት ፕሮፌሰር መስፍን አርአያ የመፍትሄ አካል ለመሆን እየሰራችሁ አይደላችሁ። የችግሩ አካል እየሆናችሁ ነው። እኛ አክቲቪስት አይደለንም። ጦርነት ይቁም፣ የውይይት ምክክር እንዲደረግ በጦርነት ውስጥ ምክክር ማድረግ አልቻልንም ብላችሁ አንዱ ተጉዳሮታችን እሱ ነው ብላችሁ ገልጻችኋል። ጦርነት ይቁም ብሎ ጦርነት እንዲቆም አጠንክሮ መስራት የፖለቲካ አክቲቪስት መሆን ነው ወይ? እስረኞች ይፈቱ። እስረኞች ታስረው በጅምላ ታስረው ባለበት ሁኔታ የሚደረግ ምክክር ውጤት አያመጣም። እሱም አንዱ ችግር ፈጥሮብናል። የፖለቲካ ፓርቲዎች አልተሳተፉም፣ ችግር ፈጥሮብናል።
እክል ተግዳሮት ፈጥሮብናል ብላችሁ ለ4 ዓመት የህዝብን ገንዘብ እያደረጋችሁ ቁጭ ብላችኋል። ውጤት ያላመጣችሁበት ነገር ነው። ውጤት እንድታመጡ እነዚህ ነገሮች ይስተካከሉ ማለት የፖለቲካ አክቲቪስት መሆን ማለት ነው ወይ? እንግዲህ ይሄን ማድረግ የፖለቲካ አክቲቪስት አድርጋችሁ ከቆጠራችሁት ስራችሁ የፖለቲካ አክቲቪዝም ነው ማለት ነው። ስለዚህ በቃ ስራችሁ መስራት አልቻላችሁም፣ ለቃችሁ ውጡ፣ ሪዛይን አድርጉ። አልቻላችሁም እንኳን ኢትዮጵያውያንን አንድ ልታመጡ እንኳን ኢትዮጵያውያንን በአንድ ጠረጴዛ ልታወያዩ ቀርታችሁ ሳር ቅጠሉ ለእናንተ ክብር የለውም። ሳር ቅጠሉ ለእናንተ ቦታ የለውም። ውሸታሞች ናችሁ። በጥቅም የተገዛችሁ ናችሁ። የእነ አብይ አህመድ የኦሮሞ ብልጽግና ጫማ ጠራጊዎች ናችሁ። ለመርህ የቆማችሁ አይደላችሁም። ለኢትዮጵያ የቆማችሁ አይደላችሁም። ኢትዮጵያውያን በአንድ ላይ ሆኖ ችግሮችን እንዲፈቱ ቁርጠኝነት ያላችሁ ሰዎች አይደላችሁም። ኢንቴግሪቲ ያለንን ትላላችሁ። ኢንቴግሪቲ የላችሁም። ኢንቴግሪቲ ቢኖራችሁ ኖሮ ይሄ ሁሉ ጦርነት እየተደረገ ይሄ ሁሉ መፈናቀሎች እየተደረጉ ይሄ ሁሉ በሺዎች የሚቆጠሩ ዜጎች እየታሰሩ ትንሽ እንኳን እንጥፍጣፊ ሰብአዊነት ቢኖራችሁ ኖሮ በዚህ ሁኔታ መስራት አልቻልንም ብላችሁ ወደ ቤታችሁ ትገቡ ነበር። እናንተ ግን በጥቅም ነው ያላችሁት። በተለይ ፕሮፌሰር መስፍን አርአያ ከዚህ በፊት የምክክር ኮሚሽን የወሰንና የማንነት ኮሚሽን አባል ነበር። አሁን ደግሞ የምክክር ኮሚሽን አባል ነው። ስለዚህ በቃ ጥቅም ቤኔፊት አለው። መኪና ይሰጣቸዋል፣ የተለያዩ ቤኔፊቶች አሉ። በቃ አብይ አህመድ ልክ በቃ ኪሱ አስገብቷቸዋል። ስለዚህ ይሄ የምክክር ኮሚሽን የሚባለው ወገኖች ቀልድ ነው እና በዚህ መልኩ ዶክተር ደሳለኝ ጫኔ ይሄንን አሳፋሪ የምክክር ኮሚሽን የሚባል የብልጽግናን ቅርንጫፍ በዚህ መልኩ ኤክስፖዝ በማድረጋቸው በዚህ አጋጣሚ ለዶክተር ደሳለኝ ጫኔ ያለኝን ክብር መግለጽ እወዳለሁ። በአሁኑ ጊዜ የብልጽግናው አገዛዝ ኢትዮጵያውያን ተወያይተው ችግራቸውን በሰላም በውይይት እንዲፈቱ የሚፈልግ አይደለም። የብልጽግና አገዛዝ በአሁኑ ጊዜ በኢትዮጵያውያን ላይ ሽብር እየፈጠረ ያለ ነው። የብልጽግና አገዛዝ የኦሮሞ ብልጽግና አገዛዝ በአሁኑ ጊዜ በህዝብ ላይ ጦርነት አውጆ በጦርነት ላይ ጦርነት የኢትዮጵያውያንን ደም እንደ ጎርፍ በአገሪቷ እያፈሰሰ ያለ መወገድ ያለበት ተነቅሎ መጣል ያለበት ስርዓተ መንግስት ነው። ሙሉ ለሙሉ መወገድ ያለበት ስርዓተ መንግስት ነው። አጋንንታዊ ስርዓተ መንግስት ነው። ይሄ አጋንንታዊ ስርዓተ መንግስት ደግሞ በውይይት አይደለም መነቀል ነው ያለበት። ለምን በውይይት ቢያምኑ እንዳልኩት ነው ብልጽግናዎች እንደው በኪነ ጥበቡ በተአምር እግዚአብሔር በህልም ተነግሯቸው መልአኩ ገብርኤል በህልም ታይቷቸው ይሁን በምንም በፈለገ ይሁን በቃ ሰላም እንፈልጋለን የሀገራችንን ችግር በውይይት እንፍታ ብለው ቢመጡ ምንድነው የሚያደርጉት? እስረኞቹን በሙሉ ይፈታሉ፣ ያሰሯቸውን ልክ የትግራይ ክልል ሲባረሩ እንደወጡት ተኩስ አቁም ያውጃሉ። በቃ ጦርነት ይብቃ፣ በቃ ደም መፋሰስ ይብቃ፣ በቃ እንወያይ ብሎ ይመጣል። እንደዛ ካደረጉ እሰየው፣ አሜን፣ እግዚአብሔር የተመሰገነ ይሁን እንላለን። ግን ሰዎቹ እንደዛ የሚያደርጉ አይደል። ሰዎቹ አንደኛ በውሸት ላይ የተመሰረተ ፖለቲካ የሚያራምዱ ናቸው። በውሸትና በማታለል ላይ የተመሰረተ ፖለቲካ የሚያራምዱ ናቸው። ሁለተኛ ሰዎቹ በጭካኔ ላይ የተመሰረተ ፖለቲካ የሚያዋርዱ ናቸው። ሶስተኛ ሰዎቹ በዘረኝነት ላይ የተመሰረተ ፖለቲካ የሚያራምዱ ናቸው። አራተኛ ሰዎቹ በማስመሰል ላይ የተመሰረተ ፖለቲካ የሚያራምዱ ናቸው። በማስመሰል የመልአክ ለምድ ለብሰው አጋንንቶች ናቸው። ላይላዩን ፍቅር ያወራሉ፣ ላይላዩን ስለመደመር ያወራሉ። ውስጡን ግን ጨካኞች ናቸው፣ ዘረኞች ናቸው። አምስተኛ ሰዎቹ በሰለጠነ ፖለቲካ ላይ የተመሰረተ ፖለቲካ የሚያራምዱ አሉ። ሰዎቹ የማይረቡ ደካማ የሰለጠነ ፖለቲካ ያውቁ ሰጥቶ የመቀበል መመሩ አብሮ የማደግ ነገር የለባቸው። ልክ በቀን በድሮ ከ400 ምናምን ዓመት አባገዳዎች ሁሉ ነገር በመጨፍለቅ ሁሉ ነገር በማጥፋት የፈለጉትን እንደሚያደርጉት ልክ አሁን 21ኛው ክፍለ ዘመን ላይ ያለን የ16ኛው ክፍለ ዘመን አስተሳሰብ ያላቸው ሰዎች ናቸው። እነዚህ ሰዎች የ16ኛው ክፍለ ዘመን አስተሳሰብ
እንደ በአባገዳ ሙለታ በአባገዳ ሚቻሌ በአባገዳ ሮበሌ ጊዜ የነበሩ አባገዳዎችና የኦሮሞ አባገዳ መሪዎች እንደሚያስቡት ነው የሚያስቡት። የምሬ ነው ማለት በ16ኛው ክፍለ ዘመን የነበረው አስተሳሰብ ነው ያላቸው። በማጥፋት በመጨፍለቅ የፈለጉትን ነገር ማሳካት። እሱ ምንድነው? ከሌላው ማህበረሰብ የጸዳ ኦሮሞ በኦሮሞ የኦሮሞ ብቻ የሆነ ታላቋ ኦሮሚያ ሪፐብሊክን የመገንባት እነ ወሎን እነ ይፋትን እነ አጣዬን እነ ሸዋሮቢትን ሁሉ ያካተተ ሐረርን ድሬዳዋን ያካተተ አርሲን ምንድነው ጌዶንና የሲዳማ ዞንን ያካተተ ይሄ ሁሉ በቃ ትልቅ ታላቋ ኦሮሚያ ሪፐብሊክን መገንባት ነው የሚፈልጉት። ያን ደግሞ ለማድረግ የሚፈልጉት ምንድነው? በድሮ በ16ኛው ጊዜ ዘመን በነበረው አይነት ሌላውን በመጨፍለቅ ይሄ ነው ፖለቲካቸው። እንዲህ አይነት አስተሳሰብ ያለው ሰው ናዚዛዊ አባገዳዊ አመለካከት ያለውን ሰው ማሸነፍ እንጂ ከዚህ አካል ጋራ ተነጋግሮ ለሀገር የሚበጅ ለሁሉም ሰው የሚበጅ መፍትሄ ማምጣት አይቻልም። አድማጮቻችን ተመልካቾቻችን እንግዲህ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።